እንዴት ዋላችሁ? ሰላም ናችሁ? እንደምናችሁ? የቲክቶክ ቤተሰቦቼ እንግዲህ ብዙ አስተያየቶች በስልክም እየመጡ ናቸው። በጣም እጅግ አድርጌ የምወዳቸው ጓደኞቼ፣ የስራ ባልደረቦቼ ብዙ አስተያየት እየሰጡኝ ነው። 100% እስካሁን የሚመጡ ሾዎች በጣም ፖዘቲቭ ናቸው። እኔን ሞቲቬት የሚያደርጉ የሚያበረታቱ፣ ወደፊት እንድቀጥል በጣም በርትቼ እንድቀጥል የሚያደርጉ ናቸው። እንግዲህ ከጓደኝነትም ከቅርበትም ሊሆን ይችላል። ምንም አይነት ሚሻሻል ኢሹ አልቀረበልኝም። በጣም አፕሪሼት ነው የሚያደርጉት እና ወደፊት ግን እኔ በራሴ ያው ሰው ባይልም ማሻሻል የሚገቡኝ ኢሹዎች እንዳሉ እኔ መረዳቸው እንትኖች አሉ። መሟላት ያለባቸውን ነገሮች አሟልቼ በትክክል ትሬኒንጉ በጣም ሳቢ እንዲሆን ከዚህ ባለው የበለጠ ሳቢ እንዲሆን ለማድረግ ጥረት አደርጋለሁ። ብዙዎቻችሁ ታውቃላችሁ፣ ተምራችኋል፣ እውቀቱ አላችሁ፣ ኖሌጁ አላችሁ። ግን ደግሞ ከረጅም ጊዜ በፊት የተማራችሁትም ሊሆን ይችላል። እንግዲህ ለማስታወስም እንዲሁም ደግሞ የራሳችንን ለመማማር የሚያክል ስለሆነ በዚያ ልክ እንድታስቡኝ ነው። በጣም አድርጌ አመሰግናችኋለሁ አስተያየት ለሰጣችሁኝ። ዛሬ እንግዲህ ወደ የምንመለከተው የስሪዲ ቲዎሪ ሞዴልን ነው የምንመለከተው። እንግዲህ የስሪዲ አመራር ሞዴል ስሪዲ ሊደርሺፕ ሞዴል የሚባለው በዊሊያም ጄ ሬዲን የተገኘ የአመራር ሞዴል ነው ሲሆን 4 አይነት መሰረታዊ የመሪነት ዘይቤዎች አሉት። የመጀመሪያው የተነጠለ ስራ መሪ ነው፣ ይሄ ሰፓሬትድ የሚባለው። ሁለተኛ የተዛመደ የስራ መሪ ነው፣ ሪሌትድ የሚባለው። ሶስተኛው የተጠመደ የስራ መሪ ዴዲኬትድ የሚባለው። አራተኛው የተዋሃደ የስራ መሪ ኢንተግሬትድ የሚባል አይነት መሪ ነው። የተነጠለ የስራ መሪ ወይ ሰፓሬትድ የሚባለው የመጀመሪያው ይህ አመራር ከመደበኛ ሁኔታ ውጭ የሚታዩ ስህተቶችን ማስተካከል ላይ ያተኮረ መሪ ነው። ፖሊሲዎችን፣ ህጎችን ያዘጋጃል፣ እንዲሁም ደግሞ ሌሎች ተግባራዊ እንዲያደርጉት ያደርጋል ነው። ከበታች ሰራተኞች ጋር ያለው ግንኙነት የተቆጠበ ነው፣ ሰፓሬትድ ነው። ብዙም ግንኙነት የለውም። ደንብና መመሪያ ስለሚያመልክ ይላል ሌሎችንም የሚመዝነው ይህንን ከመፈጸማቸው አንጻር ነው። ይህንን ተግባራዊ ካረጉ ነው እንግዲህ ከሱ ጋር መቆየት የሚችሉት ማለት ነው። ተቃውሞና ክርክር ሲገጥመው ቶሎ ወደ ደንብ ይሄዳል ነው። የሆነ አስተያየት ሲሰጡት ወይም ተቃውሞ ሲገጥመው አውቶማቲካሊ ወደ ደንብና መመሪያ ነው የሚሄደው ነው። አዳዲስ ሀሳቦችን ለመቀበል ያመነታል። አዲስ ሀሳብ ሲመጣ ብዙም ለመቀበል ፈቃደኛ አይደለም ነው። ሌላ የመመሪያዎች ተገዢ ሆነው ከመቅረቱ ሌላ ድርጅቱን ወደፊት ለማራመድ ወይ አዲስ ሀሳብ ሪፎርም ለማምጣት ብዙም ኢንተረስትድ አይደለም ማለት ነው። ከሰራተኞቹ አስበልጦ እንትኑን ነው የሚያየው። ይሄንን የኦርጋናይዜሽኑን ኢሹ ነው የሚያየው እና መመሪያና ደንብን ነው የሚከተለው የዚህ አይነት ሰው። ሁለተኛው የተዛመደ የስራ መሪ ነው። ይሄ ሪሌትድ የሚለው ከስሙ እንደምናየው ይህ አይነት አመራር በቡድን ስራና በመተባበር ላይ ይመሰረታል ነው። ይሄ ሪሌሽንሽፕ ላይ ነው። አመራሩ ትዕዛዝ መስጠት አይፈልግም፣ ኮማንድ ማድረግ አይፈልግም። ከዚህ ይልቅ ለሰራተኞች ነፃነትና በኃላፊነት እንዲሰሩ ያደርጋቸዋል፣ ያበረታታቸዋል። የተነጠለ ስራ መሪ ከሌሎች ለመራቅ የሚጥረውን ያህል የተዛመደ የስራ መሪ ደግሞ ወደ ሌሎች መቅረብን ይወዳል ወይ የእሱ ባህሪ ይሄንን ይመለከታል ነው። የተዛመደ የስራ መሪ ማንኛውም ጠቃሚ መረጃ ከበታች ካሉት ባለሙያዎች የሚያገኝ ይመስለዋል። በመናገሩ፣ ዲስከስ በማድረጉ፣ በመቅረቡ የሚያገኝ ይመስለዋል። ድርጅትን ወይም ኦርጋናይዜሽንን በማህበራዊ አካልነቱ ብቻ ስለሚመለከት ከሁሉ በፊት ለመግባባት ትኩረት ይሰጣል። ይህ እንግዲህ ኦርጋናይዜሽኑ ባመጣ አፈጻጸም ውጤቱ ምናምን አት ዘ ኤንድ ኦፍ ዘ ዴይ የሚመጣውን ኢሹ ሳይሆን መግባባት ነው ለሱ ትልቁ በቃ ስራው። ይሄ ሪሌሽንሽፑ ካለ ለሱ ምንም አይደለም ሌላው ያው። ስለሆነም የበታች ሰራተኛ የሚገመግመው ከሌሎች ጋር ባላቸው መግባባት፣ ሌሎችን ለመርዳት ካላቸው ችሎታ አንጻር ሲሆን የበላዮቹም የሚመዝነው ለበታች ባላቸው ቅርበትና መግባባት ነው። እንግዲህ ዋናው የመግባቢያ እንትኑ የሚመዝነው ሰራተኛው ጥሩ መግባባት ካለው፣ መረዳዳት ካለው፣
ስራ ላይ ሳይሆን ያው ሪሌሽንሺፑ ላይ ነው ሞር ትኩረት የሚያደርገው። የበላያን ከሱ በላይ ያሉትን ደግሞ ለበታች ባላቸው ቅርበት አላቸው ወይ፣ አብሮ ይረዳዳሉ በሚለው ይሹ ነው። ሰውን ላለማስቀየም ከሚያደርገው ጥረት የተነሳ ስህተትን ከማረም ጠንከር ያለ አመራር ከመስጠት ይቆጠባል ነው። ይሄ አይነት መሪ ያው ለማስከፋት አይፈልግም፣ ስህተትን ለማረም አይፈልግም። ለምን ከሰው ጋር እጣላለሁ የሚል እንትን አለው። ሌላው አድናቆትን ይፈልጋል፣ እንትንን አይፈልግም። አክቹዋሊ ይሄ ኃላፊነት ምናምን የሚባል ነገር ብዙም ለሱ ምኑም አይደለም። የመግባባቱ ኢሹ ነው እንጂ የእሱ ይሄ በመሪነት ቦታ መቀመጡም ብዙም እንትን አይደለም፣ ለሱ ኢሹ አይደለም። ሌላው ሶስተኛው የተጠመደ የስራ መሪ ነው። ዴዲኬትድ የሚባለው መሪ ነው። ይህ አመራር በዋነኝነት በውጤት ላይ ያተኩራል ነው። ይሄ በቃ የትም ፍጪው ዱቄቱን አምጪው አይነት መሪ ነው። የምርት ሂደትን ማሻሻል ይፈልጋል። ኃላፊነት ስልጣን በራሱ ይይዛል እና ሌሎች ሰዎች ሚናቸውንና በመመሪያው ይወስናል ነው። ሌሎችም በዛው ልክ እንዲሰሩ ያደርጋል። እንዲህ አይነቱ የስራ መሪ የኔ ብቻ ይሰማ የማለትም የሌሎችን ሀሳብ የመዋጥ ዝንባሌ ያለው፣ ትዕዛዝ በቃል መስጠት ያዘወትራል። ከበላዮቹ ጋር መዋልን ያበዛል። የበታቾቹን በስራ ውጤታቸው ሲገመግም የበላዮቹን ደግሞ በስልጣን አጠቃቀማቸው ይመዛል። እሱን ስልጣኑን በደንብ ተጠቅመዋል፣ እሱ ይሄንን አድርጓል፣ ያንን አድርጓል ነው። በስራ ውጤት በኮሚቴ ውስጥ ተሳትፎ ያበዛል። አስተያየት ይሰጣል፣ ይመራል፣ ይገመግማል። ሌላው የእሱ ትልቁ ችግር ምንድነው? ስልጣን በእጄ ይወጣል የሚል ስጋት ያጠቋል። ስልጣን ከእጄ ይወጣል የሚል ስጋት አለበት ማለት ነው። የመጨረሻው የተዋሃደ የስራ መሪ ነው። ኢንተግሬትድ የሚባለው ነው። ይህ አመራር የቡድን መተባበርን እንዲሁም ሁለት አቅጣጫ መግባባትን ቱ-ዌይ ኮሚኒኬሽንን ያበረታታል። የግንኙነት ጥራትን ያጠናክላል እና ተግባራትን በተሻለ ሁኔታ ለመፈጸም የሚችል ጠንካራ ቡድን ይገነባል። ይሄ ቲም ቢልዲንግ ነው። ያለው ቲም ጠንካራ ቲም እንዲሆን የሚሰራ አይነት ሊደርሺፕ ስታይል ነው። ዛት ሚንስ ኢንተግሬትድ ወይ የተዋሃደ የስራ መሪ የሚባለው ይሄ ዋናው ፖይንቱ ቲምን ቢውልድ ማድረግ ነው። ስያሜው እንደሚያመለክተው እንዲህ አይነቱ የስራ መሪ ሁሉም ነገር ውስጥ መገኘት ይፈልጋል። ዋቴቨርስ ሜይ ቢ ሶሻል ላይፍ ሊሆን ይችላል፣ ፎርማል ይሄ ኦርጋናይዜሽን ውስጥ ሊሆን ይችላል። በማንኛውም እንትን ላይ መሳተፍ ይፈልጋል። በቡድን ስራ ከመጠን ያለፈ እምነት ስላለው ለግል ስራ ቦታ የለውም። ማንኛውም ሰው በቡድን መስራት አለበት ይላል። ለግል የሚሰራ ስራ ለእሱ አይጥመውም። ለስልጣን ግድ ስለማይኖረው በኮሚቴ ስራና ከሁሉም ጋር አብሮ በመስራት ላይ ያተኩራል። በዚህ ምክንያት የበታቾቹን በቡድን ለመስራት ባላቸው ፈቃደኝነት፣ የበላዮቹን ደግሞ በቡድን ስራ ውስጥ ባደረጉት አስተዋጽኦ ይገመግማል ይላል። ዋናው ፖይንቱ ቲም ስፕሪት እንዲኖር ነው። አብሮ መስራት አስፈላጊ ነው የሚል ሀሳብ አለው ማለት ነው። ስለዚህ ያየናቸው ስሪዲዎች 4 ናቸው እንዳልኳችሁ። የመጀመሪያው ለማስታወስ ሰፓሬትድ፣ ሁለተኛው ሪሌትድ፣ ሶስተኛው ዴዲኬትድ፣ አራተኛው ደግሞ ኢንተግሬትድ ይባላል ማለት ነው። ዛሬ ያስኩላችሁ ነው። መልካም ምሽት ይሆንላችሁ። በጣም ወዳችኋለሁ። ቴንክ ዩ ሶ ማች